ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታወቁ። ኢትዮጵያ ፈጣን ኢኮኖሚ እድገት እያስመዘገበች መሆኗን ማረጋግጠዋል። በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራም አምባሳደሩ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው ይታወሳል። ኢትዮጵያ የባህር በር ጥያቄዋ እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ በተረጋጋሚ ጠቅላይ ሚኒስትር አብይ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ትገኛለች ብለዋል። ሀገሪቱ ሰፊ ህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፍ መሆኑን ማረጋግጠዋል። Its economy growing as quickly as it is. ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች ነው። ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያዎች ያሳያሉ። በመሆኑም ይህን እድገት የሚያግዝ ባህር በር ማግኘት ወሳኝ ነው። ስለዚህ ኢትዮጵያ ሰላማዊና ዲፕሎማሲያዊ መንገዶችን ተጠቅማ የባህር በር አማራጮችን ለማስፋት የምታደርገውን ጥረት የአሜሪካ መንግስትና የኔ ኤምባሲ የምንደግፈው ጉዳይ ነው። ይህን ሁኔታ እንረዳለን። To support going forward. We understand this issue. አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ ያደረገች መሆኑን አመልክተው ከእርሷ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላትን ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላምን ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል። Working with the country of Ethiopia's ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች። በመሆኑም ቀጠናው ወደ መረጋጋት እንዲመለስ አስተዋጽኦ ማድረግ ከምትችለው ኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም ነው። ይህም የቀጠናው ሀገራትና ህዝቦች እድሎችን በመጠቀም የሚፈልጉትን መረጋጋትና ብልጽግና እንዲያገኙ ያግዛቸዋል። The region and the people achieve the opportunities of prosperity and stability that they all want.